ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ ተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ከቀኑ በማስከተል እንግዲህ ለዕለተ ሐሙስ ምሽት መረጃችንን ይዘን መጥተናል። እንደተለመደው እንግዲህ መረጃውን አጠናክሮ ይዞልን መጥቶ የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ መስመር ላይ አለ። ደወል አርጌለታለሁ። እንግዲህ ካለበት ቦታ ሆኖ መረጃ ሊያቀብለን ብቅ ብሏል። የዓለማችን አሁናዊ ገጽታና ክስተቶችን ጨምሮ ካገኘው መረጃ ጋር በማነጻጸር ከእግዚአብሔርም ቃል በማዋሃድ መልእክት ሊያስተላልፍልን እነሆ መስመር ላይ አለ። ከእርሱ ጋር እንግዲህ መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ሰሞኑን በተከታታይ በርካታ መረጃዎችን ወደ እናንተ እያደረስን እንገኛለን። ዓለማችን በእውነትም ከፍተኛ ቀውስ ላይ እንዳለች እየተመለከትን እየታዘብን እንገኛለን። ነገር ግን ለእኛ የፍርሃትና የጭንቀት ምንጭ ሳይሆን የክርስቶስ ኢየሱስ የዳግም ምጽአት ወይም ደግሞ መጽሐፍ ቅዱስ እንደሚለው ሙሽራው ኢየሱስ ዳግም ቤተ ክርስቲያንን ሊወስድ የሚመጣበት ዋዜማ ላይ እንደደረስን አመላካች ናቸውና እንግዲህ በዚህ አኳያ ንቁና ዝግጁ እንድንሆን መረጃዎች አስፈላጊ ስለሆኑ ይህንንም መረጃ ደግሞ እንሆ ሊያቀርብልን ፓስተር ተዘጋጅቶ እየጠበቀን ይገኛል። መልካም ቆይታ እንዲሆንልን እመኛለሁ። በድጋሚ መልካም ጊዜ። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንዴት አመሸ? እንደምን አመሸ ወንድሜ ይልቃል። እግዚአብሔር የተመሰገነ ይሁን። ነገሮች ሁሉ እንግዲህ ተባብሰው እንደቀጠሉ ይገኛሉ። እንደምንሰማው መረጃ ጉዳይ እጅ ላይ እንግዲህ መረጃ አለና እነሆ ለአድማጮች የምትላቸው ነገር ካለ ያው ቦታውን ልልቀቅልህ። እንግዲህ ዓለም ወደ መጨረሻው እየተጓዘች ነው። ዙትር እንደምንለው በዓለም ላይ ያለው ነገር እጅግ ከበድ እያለ እየመጣ ነው ያለውና በተለይ በተፈጥሮ እንደዚሁም ደግሞ በጦርነት ያለው ጉዳይ በጣም እጅግ አሳሳቢ ሆኗል። ጦርነቶች በተለይም አዳዲስ ቀጠናዎችን እየፈጠሩ እየሰፉ የዓለምን ክፍል ሊያዳርሱ እየቆረጡ ይመስላልና እኔ በዚህ ሁሉ ውስጥ የሚገርመኝ ነገር በጣም በቃ ዝም ብለን ነው የምንኖረው፣ እንዴት ነው የምንኖረው የሚለውን ነገር የግድ ቤት በራችን ላይ ማንኳኳት አለበት ወይ የሚለውን ነገር ነው የሚያሳስበኝና እንግዲህ እነዚህ ነገሮች በጣም ትንሽ ከበድ ያለ ነው። አሁን ዓለም ላይ ያለው የምትሰማው ነገርና የጦር አሰላለፉ፣ የኢኮኖሚው መላሸቅ፣ የነዳጅ ዋጋ እየጨመረ መምጣት፣ የሰው ልጅ ተፈጥሮ ማነው ዓለም ከባድ ኑሮውን ከባድ እያደረገችበት እየመጣ ነው ያለው። እንግዲህ ይሄ ብቻ አይደለም፣ ተፈጥሮም በጣም ከባድ እየሆነ ነው የመጣው። በትናንትናው ዕለት ራሱ ሐዋሳ ላይ ነፋስን የቀላቀለ ኃይለኛ ዝናብ ነው የዘነበውና ትልልቅ ዛፎችንም የጠገብ ዛፎችን ሁሉ እስከ መገንደስ ነው የደረሰውና በጣም ኃይለኛና አስፈሪ ነበረ። ያንዳንድ ቤት ጣራዎችን እስከ መነቃቀል ደረጃ ደርሷል። ይሄው ነገር ራሱ በዛሬው ዕለት ይመስለኛል በጎንደርም እየተከሰተ ነው ያለው። ትልቅ አውሎ ንፋስ፣ ሱናሚ የሚመስል አውሎ ንፋስ ከዝናብ ጋር የተቀላቀለ ማለት ነው። እንግዲህ እንደው ለማከል ያህል ይሄ መቼም በሀገራችን የተከሰተ ጉዳይ ነው። አሁን ሰሞኑን ራሱ ከትላንት ወዲያ በአሜሪካን ሀገር ከፍተኛ የቶርኔዶ ወይም ደግሞ
የአውሎ ነፋስ አደጋ በጣም ሰፊ ሬዲየስ የቤቶችን ጣራ በመነቃቀል መሰረተ ልማቶችን በማፈራረስ ነዋሪዎችን ቤት አልባ ማድረጉ ራሱ ይሄ ነገር ከሀገራችን አሁናዊ ክስተት ጋር ግጥምጥሞሽ ነው፣ አጋጣሚ ነው ወይስ ማንቂያ ደወል ነው? ምንም ይሄ ጥርጥር እኮ የለውም። አሁን ሳይንቲስቶቹ ኒኖ ይሉታል፣ የአየር ለውጥ መዛባት ይሉታል፣ የተለያየ ስያሜ ይሰጡታል። ነገር ግን እግዚአብሔር የዘመን ፍጻሜ መድረሱን የሚያመለክት ነው። እንግዲህ መጽሐፍ ቅዱስ ላይ ውሽንፍር ይላል፣ ቸነፈር ይላል፣ ረሃብ ይላል፣ የምድር መናወጥ ይላል። ብዙ ነገሮችን ነው መጽሐፍ ቅዱሳችን በግልጽ እየተናገረ ያለው። እኛ ግን ለመስማት ሬዲ ያለመሆናችን እና ለመመለስ ሬዲ ያለመሆናችን ምክንያት ይመስለኛል። ገና ነው የሚለው እሳቤና ይሄ የዚህ ዓለም ኑሮ የጣፈጣቸው አገልጋይ ነኝ ባዮች ህዝቡን ለእግዚአብሔር ነገር ከማዘጋጀት ይልቅ ለራሳቸው ምቾትና ድሎት ማዘጋጀታቸው የፈጠረው ችግር ነው። ምክንያቱም ምልክቶቹን እያየን ነው። ከዚህ በኋላ እኮ እየጨመረ ነው እንጂ እየቀነሰ የሚመጣ አይደለም። ምክንያቱም አንድ ነገር ዛሬ እንደውም የያዝኩትን መረጃ ሳየው ምንድነው ዓለም ላይ የሆነ ያለው የሚለውን ነገር በጥልቀት እንድናይ ያስፈልጋል። ትናንትና ዛሬ ቀን ላይ አንድ ዘገባ ዘግበን ነበር። ታስታውስ ከሆነ የእስራኤል ጠቅላይ ሚኒስትር ኔታንያሁና የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ አሜሪካ ነበሩ እና አሜሪካ የመገኘታቸው ሚስጥር መሳሪያ ለመለመን ብቻ አይመስለኝም። እና አሜሪካ አዲስ ወታደራዊ ስልቶችን እያወጣች እንደሆነና በተለይም ደግሞ የኢራንን ጦርነት በተለያየ አቅጣጫ ለመጎተትና ኢራንን ለማዳከም የሄደችበት ያለውን ርቀት ሁሉ የሚያሳዩ ነገሮች እየተመለከትን ነው ያለነው። እንደው ምናልባት አሁን ይህንን መረጃ ስታቀብል ከዚህ ቀደምም እንደዚሁ ነካ አርገነው አልፈን ነበረ። እንግዲህ ይሄ ነገር በእውነትም አጋጣሚ እንዳልሆነ እኔም እየተረዳው ነው ያለሁት። እንደምታውቀው ቭላዲሚር ዘለንስኪ የአይሁድ ደም እንዳላቸው ይታወቃል። በተጨማሪም ደግሞ ኢራን ለሩሲያ እነዚህ ሰው አልባ የሆኑ ድሮኖችን በተለይ እነዚህ አጥፍቶ ጠፊ የሚባሉትን ስታበረክትላት እንደነበረና ዩክሬን ላይ ውጤታማ ሆነው በአንጻሩ ደግሞ ዩክሬን ሌላ ቴክኖሎጂ ይዛ እንደመጣች ደግሞ ይነገራል። ለዛኛው ጸረ ሰው አልቦ የሆኑ ድሮኖች ማለት ነው። ስለዚህ ምናልባት እንግዲህ ኢራን እንግዲህ በዚህ ላይ በጣም ውጤታማ እየሆነች ነው የመጣችው በአጥፍቶ ጠፊ ድሮኖች ማለት ነው። ስለዚህ ለዛ ምላሽ ለመስጠት ከዘለንስኪ ወይ ደግሞ ከዩክሬን እስራኤል የምትፈልገው ነገር ይኖር ይሆን ወይ? ዘለንስኪ የተናገሩት በካስፒያን ባህር ላይ በኢራን መርከብ ላይ የተፈጸመ ጥቃት አለ። በቴህራንና በዩክሬን መካከል አዲስ ውጥረትን የፈጠረ ይሄ ካስፒያን ባህር ላይ የሚሄደውን ዩክሬን የነዳጅ የጫነ የኢራንን መርከብ መታለች። የቴህራን መንግስት ለተፈጸመው ጥቃት አጸፋዊ መልስ እንደሚሰጥ ያስጠነቀቀ ሲሆን ለዚህም እንግዲህ በዛሬው ዕለት አጸፋዊ መልስ ሰጥቷል። የዩክሬን ፕሬዝዳንት ዘለንስኪ ይህ ማስጠንቀቂያ ለሀገራቸው ስጋት የፈጠረ እንደሆነ ተጠይቀዋል። እሳቸው ምንድነው ያሉት? ከስካይ ኒውስ ጋር ባደረጉት ቃለ ምልልስ ኢራን እኮ ይህ ጦርነት ከተጀመረ አንስቶ ለሩሲያ ቴክኖሎጂዎችን ስታስተላልፍ የነበረች ናት እና በጦርነቱ የመጀመሪያ ዓመት በሺዎች የሚቆጠሩ ሻሂድ ድሮኖችን አስተላልፋለች የሚል ምክንያት ነው ያቀረቡት። እሺ ምክንያቱን አሁን እንዳትቀበል የሚያደርግ ነገር ምንድነው? የኢራን ማለት የዩክሬንና የሩሲያ ጦርነት ከተጀመረ
ከ3 ዓመት በላይ ሆኖታል። በዚህ ጊዜ ውስጥ ሁሉ እርምጃ አልወሰደችም። ልክ ነው ዩክሬን። እውነት ነው። ስለዚህ እርምጃ ሳትወስድ ቆይታ አሁን ምን መንስኤ ኖሮ ነው እርምጃ መውሰድ የፈለገችው የሚለውን ነገር ስንመለከት እና አሜሪካና እና እስራኤል የቀመሩት ቀመር እንደሆነ በደንብ ግልጥ ብሎ የሚታይ ነው። ምክንያቱም ይህንን ከመጀመሪያው መግታት ትችል ነበረ። እናም ከዩክሬን ጀርባ የነበሩት የአውሮፓ መንግስታት በአሁኑ ሰዓት በዚህ እቅድና ሂደት ላይ ተሳታፊ ይሆናሉ ወይስ በተቃርኖ ይመጣሉ? የአውሮፓ መንግስታት በዚህ ጉዳይ ላይ ተሳታፊ ይሆናሉ ብዬ አላስብም። ምክንያቱም የአውሮፓ መንግስታት በኢራን ጦርነት እጃቸውን ማስገባትም አይፈልጉም። ምክንያቱም ጦርነቱን እስራኤል እንደጫረችውና በቂ መረጃ አላቸው። ጦርነቱን እኮ መሳተፍ ቢፈልጉ ቀድሞው ነው ይሳተፉ ነበር። ይህ ጦርነት የእስራኤል ጦርነት ነው፣ አሜሪካ ራሷ መግባት አልነበረባትም የሚል አቋም ያላቸውና ለአሜሪካ ፊታቸውን ያዞሩ ናቸው የአውሮፓ ሀገራት። ኢቨን እንኳን ለምሳሌ አሁን የሆርሙዝ ሰርጥን ሁሉም የአውሮፓ ሀገሮች ይጠቀማሉ። ይህን ሰርጥ እንኳን እናስከፍት ባሏቸው ጊዜ ምላሽ አልሰጡም የአውሮፓ ሀገሮች ሳይሆን ዘለንስኪ አንደኛው ጦርነቱ እንዲሰፋ ይፈልጋል። ዓለም አቀፍ መልክ እንዲይዝም ይፈልጋል። ስለዚህ እና አሜሪካና እስራኤል ደግሞ አዲስ የጦር ግንባር በመክፈት ኢራንን ማዳከም ይፈልጋሉ። ስለዚህ እነዚህ ጉዳዮች ከዚህ የመነጩ ናቸው እንጂ ሌላው በዛ በኩል የሚተላለፍ ሩሲያ ለኢራን የጦር መሳሪያዎችን በዛ በኩል ታቀርባለች። ስለዚህ ይሄንን ጉዳይ እና አሜሪካ ያውቃሉ፣ እስራኤልም ያውቃሉ። ከኢራን ጀርባ ሩሲያ እና ቻይና እንዳሉ ይታወቃል። ስለዚህ ይሄንን ጉዳይ ለመግታትና ጦርነቱን በማስፋት ኢራንን በማዳከም በዚህ አሁን ባለው በቀጥተኛው ጦርነት ማሸነፍ ስላልቻሉ በዚህ መልክ ለማሸነፍ እየተሞከረ ይመስለኛል። እኔ ለዚህ ነው እንግዲህ ከዚህም ይሄ ማለት እኛ አጥቅተዋል እንደሚሉት ነው ብለው ፕሬዝዳንቱ ይህንን ንግግር ያሉት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለመርከቡ ጥቃት የአጸፋ መልስ እንደሚሰጥና ዝም ብለው እንደማይቀመጡ በመናገራቸው ነው። በጥቃቱ አንድ መርከበኛ ሲገደል ሌላ ደግሞ የቆሰሉ ሲሆኑ የውጭ ጉዳይ ሚኒስትሩ ድርጊቱን በጠላትነት የተሞላ ወንጀል በማለት ገልጸውታል። እንግዲህ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እና ምላሽ እንሰጣለን ያሉት እና ምን ያህል ጉዳት እንደደረሰ ባይታወቅም ዛሬ ምላሽ ሰጥተዋል። እነዚህ ምላሾች በፓስፊክ በዚህ በባህሩ ጋር ባለው ማለት ነው ጥቃቱን በተሰነዘረበት አቅጣጫ ላይ ከፍተኛ ጥቃት እንደፈጸሙ ነው። የሚሳኤል ጥቃቶች እንደተፈጸመ ነው በኮስፒያ ባህር አካባቢ እና በዩክሬን ጥቅም ላይ ያነጣጠረ ከፍተኛ ጥቃት አድርሰዋል። ስለዚህ አሁን ላይ ፕሬዝዳንት ዘለንስኪ ግን የኢራን ወታደራዊ ጭነት የሚያጓጉዙ መርከቦች መምታታቸውን ገልጸዋል። ጭነቱ ወደ ሩሲያ የሚሄድ እንደነበረ የሀገራቸው ደህንነት መስሪያ ቤት ማረጋገጡን አስታውቋል ነው የሚለው። እንግዲህ ወደ ሩሲያ የሚሄደውን የመታ ነው የሚሉት። ይሄ ሂደት ሌላ አዲስ ምዕራፍ ጎትቶ እያመጣ ይሆን? ምክንያቱም ቅድም ጠቀስ እንዳደረግነው አውሮፓውያን
ዩክሬንን በመጠቀም ሩሲያን ማዳከም እንደሚፈልጉ ያው የታወቀ ጉዳይ ነው። ነገር ግን ደግሞ አሁን የመጣው ደግሞ መረጃ አሜሪካንና እስራኤል ሌላ አዲስ የጦርነት ቀጠናና አዲስ ምዕራፍ ለመክፈት ሂደት ላይ እንደሆኑ አመላካች ይሆን ወይስ ምናልባት እንግዲህ ሂደት ያሳየን ይሆን? አዎ እንግዲህ ምንድነው መሰለ አሁን ላይ ብዙ ነገሮች ሆት ኢሹ የሆኑ ነው እየመጡ ያሉት። ምክንያቱም ጦርነቶቹ እንግዲህ ምንም በቃ አሁን ላይ ስትመለከተው እየሰፉ የሚሄዱበት መንገድ በጣም እጅግ ሰፊ እንደሆነ የሚያመለክቱ ነገሮች አሉ። እንግዲህ ፕሬዝዳንት ዘለንስኪ ከስካይ ኒውስ ጋር ባደረጉት በዚህ ቃለ ምልልስ በእርግጥ ጥንቃቄ ማድረግ አለብን ብለዋል። አዲስ የጦር ግንባር እንዳንከፍት የቻልነውን ሁሉ እናደርጋለን ብለዋል። ተመልከት፣ እሳቸው ያውቁታል ማለት ነው አዲስ የጦር ግንባር እንደሆነ። ጥንቃቄ እናደርጋለን ማለት ምንድነው? እየከፈቱ ያሉት አዲስ የጦር ግንባር መሆኑን እርግጠኞች ናቸው። ይህ ደግሞ ዞሮ ዞሮ ዩክሬንን የሚያጠፋ ይሆናል። ምናልባትም በቀጠና ያሉ ሀገሮች ከዩክሬን ጀርባ ወይም ከኢራን ጀርባ ወይም ከሩሲያ ጀርባ ተስበው እንዳይገቡ የሚያስፈራ ጉዳይ ነው የሚሆነው። ቀላል ነገር እንዲቀለል አድርገህ የምታየው ነገር አይደለም ለማለት ነው። እውነት ነው። እንግዲህ ቢሆንም እውነቱ ከመናገር ግን አልተቆጠቡ። ኢራን የሰሜን ኮሪያን በእኛ ላይ ጥቃት ፈጽመዋል። ይህንን ጥቃት በቀጥታ እንዲያደርጉት አንፈቅድም ብለዋል። ጨምረው ኢራን ሆነ ሰሜን ኮሪያ አናምናቸውም፣ ስለዚህ ለሁሉ ነገር ዝግጁ ሆነን እንጠብቃቸዋለን በማለት ገልጸዋል። እንግዲህ ይሄ ጦርነት አሁንም አቅጣጫውን እየቀየረ እየመጣ እንደሆነ መመልከት የሚያስችል ጉዳይ ነው ያለውና የዓለማችን ሁኔታ አሁን ከምናስበው ከምንገምተው በእኛ እሳቤ ላይ ያለውን መልክ አይደለም እያያዘ ያለው። እንደምታውቀው አሁን ቀይ ባህር ላይ ከፍተኛ ጦርነት አለ በየመንና በሳውዲ መካከል እና በዚህ ጦርነት ቀይ ባህር መስመር እየተዘጋ ነው ያለው። መርከቦች ለማለፍ እየተቸገሩ ነው ያለው። ምን ያህል ደግሞ የኢኮኖሚ ቀውስ ሊያስከትል እንደሚችል ይሄም በቀላሉ መገመት የሚያስችል ይመስለኛልና እንግዲህ እነዚህ ከተጻፈው ውጭ አይደለም የመጣው። ሶስተኛው ዓለም ጦርነት ድንገት ዱብ የሚል ነገር አይደለም። አሁን እሳቱ ስትመለከተው ቀስ በቀስ እየሰፋ ነው ሄደው ቅርጹን እየያዘ ማለት ነው። አዎ በዓለም ላይ ደግሞ አገሮች ከምንም በላይ ወታደራዊ ዝግጅታቸውን እያጠናከሩ ትኩረት እየሰጡ ነው እየመጡ ያሉት። እነዚህ ነገሮች ስትመለከታቸውና ስትገጣጥማቸው አሁን እየሰፋ የሚሄደው ከቦሊስቲክ ሚሳይልና ከድሮን ከሮኬቶች ጥቃት አልፎ ወደ ኒኩለር ጥቃት እንዳይመጣ አስጊና አመልካች ሁኔታዎች አሉ። ስለዚህ እነዚህን ሁኔታዎች ስንመለከት በዓለማችን ላይ ምንድነው ይሆነ ያለው ብለን ቆም ብለን እንደ እግዚአብሔር ሰዎች ልናስብ ያስፈልጋል። ሆነ እንዴ ተዋጉ እንዴ ብለን ዝም የምንለው ጉዳይ አይደለም። እዚህ ጋር እንደዚህ ሆነ ብለን አውርተን ዝም የምንለው ጉዳይ አይደለም። ልናስብበት፣ ልንጠነቀቅበት፣ እንደ እግዚአብሔር ቃል ደግሞ ልንጸልይበትና ህዝቡን ልናዘጋጅበት የሚያስፈልግ ይመስለኛል። እግዚአብሔር ጊዜ እየሰጠን ያለው ህዝቡን እንድናዘጋጅ ነው። እንግዲህ የትንቢት ፍጻሜዎች እየተከናወኑ ያሉበት ሰዓት ላይ ነን ያለነውና በዚህ ጉዳይ ቸል የምንለው ጉዳይ አይደለም ለማለት ነው። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። እንግዲህ በነገ የቀን ፕሮግራማችን እንገናኛለን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። በጣም የሚገርም ወቅት ላይ ነው ያለነው። እንግዲህ ጌታ ኢየሱስ በትንቢቱ ቃል እንደነገረን ሁሉም የትንቢት ፍጻሜዎች እግር በእግር እየተፈጸሙ እንዳለ
በተደጋጋሚ እየገለጽ እንገኛለን። እንግዲህ ብዙዎቻችን የረጅም ጊዜ እቅድ አስፈላጊ ቢሆንም የድንኳን ኑሮ ስለሆነ እንደ ክርስቲያን መኖር ያለብን ምን ያህል ጊዜ እንዳለን ራሱ የሚታወቅ አይደለም። ነገር ግን የእግዚአብሔር ቃል እንደሚለን ቀኖቹ ክፎች ናቸውና ዘመኑ ዋጁ ይላል። እንደገናም ደግሞ ጌታ ኢየሱስ እንዳለው የምመጣበትን ሰዓት ማንም ሰው አያውቅም፣ መላእክትም ቢሆኑ ልጅም ቢሆን ብሎ እንግዲህ ምን ያህል የነገሩን አሳሳቢነት ለመግለጽ እንደወደደ በቅዱስ ቃሉ ላይ እናያለን። ስለዚህ ዕለት ዕለት ዝግጁና ንቁ ሆነን መጠባበቅ እንዳለብን አመላካች መረጃና አንቂ የሆነ የማንቂያ ደወል አስደምጦናል ፓስተር። በድጋሚ እንግዲህ በአድማጮቻችን ስም እግዚአብሔር ይባርክ ማለት እንወዳለን። ውድ አድማጮቻችን እንግዲህ ለዕለተ ሐሙስ ምሽት ይዘን የመጣነው መረጃችን ይህንን ይመስላል። እንደ እግዚአብሔር ፈቃድ በነገው ዕለት ደግሞ በአዳዲስ መረጃዎች ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።